ሰላም ነው አንበሳው? ምን እያየህ ነው? እኔ እንጃ አላውቅም፣ አልገባኝም። አንተ የሆነት መሆንን ለማረጋገጥ ፈልጌ ነው። ወይኑ ደግሞ ምን እንደዛ አስባለ? ወንድሜ እንግዲህ ታውቃለህ፣ ምናልባት ታሲን ዛሬ አንተ ባትመጣ እውነት ያንን ሰውዬ ከመግደል ወደ ኋላ አልልም ነበር። ግን አሁን እድሜ ላንተ። ህይወትን በተለየ መንገድ እያየኋት ነው። ሁሉም ነገር በጥሩ መንገድ እየሄደ ነው። ሁሉም ነገር መሌክም ብትሆን ተመስገን ነው። ከዛ እስር ቤት ትወጣለች፣ ነጻ ትወጣለች። እሺ ምናልባት እኛ እናት አልነበረን፣ አባት አልነበረን ይሆናል። ምናልባትም ህይወት የሁሉንም አባቶች ንጉሥ የሆነውን አባት ሰጥቶናል። ይኸውልህ አባት አትበል፣ ካለበለዚያ ልንጣላ ነው። ገና ወጣት እኮ ነኝ። አሁን ለምንድን ነው የምታቋርጠኝ? ገና እኮ አንተን ለማመስገን እየሞከርኩ። ቆይ እኔ ነኝ እንጂ እናንተ ማመስገን ያለብኝ ወንድሜ። ቆይ ምንድን ነው? ለምንድን ነው አንተ እኛን የምታመሰግነን? አልገባኝም። የሚገርምህ ለብዙ ዓመታት ብቻዬን ነበርኩኝ ነው። ከዛ እናንተ መታችሁ ተዋወቅኳችሁ። እንደዚህ ነው እንግዲህ። እባክህ እንደዚህማ ልጆች አትበለን ታሲ። በቃ ወንድምና እህት በለን። ሴልቹክ፣ እስኪ ወደ ቤት ከመሄዳችን በፊት ልኳን ቤት እንሂድ እባክህ። ወይዘሮ ካድሪያ ያንን ሳር ልታበላን ተዘጋጅታ ይሆናል። ከስጋ የተጣላን አስመሰለችው እኮ። ምን እንደሆነ አላውቅም። ስጋ ገዝተን ደህና ነገር እንብላ። ለምንድን ነው እንደዚህ በቶሎ ያዘንከው ጎረምሳ? አይ ወንድሜ፣ መሌክ እስር ቤት ምን እየበላች ይሆናል ብዬ እያሰብኩ ማለቴ ከድሮ ምግብ ላይ እስከዚያ ነች፣ እንደ እኔ ነች። ግን ደግሞ ሳያት በአሁኑ የከሳች እየመሰለኝ ነው። አይ ወንድሜ፣ ደህና ነች። ይግቡ። የሆነ ነገር ማለት ትፈልጊያለሽ? ምንም ማለት አልፈልግም። የሆነ ጥያቄ ግን አለኝ። እንዴት ነው ያደረግከው? አሁን ደግሞ ምን አደረግኩኝ? ተመልከት፣ መሊክ አሁን በአንተ ምክንያት እስር ቤት ልትገባ ነው። አሁንስ ደስ አለ ጃን? የእውነት ማወቅ ትፈልጋለህ? ዋሻውኝ እንዴ? እና ምንም አላደረገችኝ? መሌክ አልተኮሰችብኝ? ቆይ አንተ ያደረግከው ነገር አይቆጠርም እንዴ? ቆይ እስኪ ሜሌክና ኑህን አላገትካቸውም ነበር? ሰምቻለሁ፣ አውቃለሁ፣ በደንብ አውቃለሁ። ምን ነው ኑሁንስ ከገዛ እህቱ ፊት አላሰቃየሁም ነበር? ቆይ አንተ መሌክን ስንትና ስንት ነገር አላደረካትም ነበር? እና መሌክን ለመግደል እየሞከርክ አይደለም ማለት ነው? አንተም እኮ መሌክ ላይ ተኮሰባታል፣ ግን አልሞተችም። ከዛ መሌክ አንተ ላይ ተኮሰችብህ፣ ግን አንተም አልሞትክም። ያንቺ ችግር ምን እንደሆነ አውቃለሁ ሴቪሌ። ያንቺ ችግር ነው እሱ እንዲጎዳ ልቡ እንዲሰበር አትፈልጊም። ለዛ ነው በእኔ ላይ የተናደርሽብኝ። ምናልባት ሊሆን ይችላል፣ ግን ቢያንስ ጃሃን እኔ ምን እንደሚሰማኝ ያውቃለሁ። እሺ እኔ ራሴን እየዋሸሁኝ አይደለም። ምናልባት አንተም እንደዛ ብታደርግ ይሻላል። እኔም የሚሰማኝን አውቃለሁ፣ በደንብ ነው የማውቀው። እንደዛ ባይሆን ኖሮ መሌክ ነች ያደረገችው ማለት አልችልም ነበር፣ ግን አላልኩ። እና ስለዚህ ለመሌክ ያለኝ ፍቅር አብቅቷል እያልክ ነው? እንደዛ ነው። እሺ ይሆንልህ። ይሄ አንተን ደስተኛ የሚያደርግ ከሆነ ራስን እየዋሸ በደንብ መጽናት ትችላለህ። ቱጃሃል፣ በል ደህና እደር። መጥቻለሁ ወንድሜ ነው። ብዙ ሰዓት አስጠበቅኩ አይደለ? በጣም ይቅርታ። አረ ምንም አይደለም ይስማ፣ ዋናው መምጣትሽ ነው። አመሰግናለሁ። ለወይዘሮ ሴቪ ላይ የሆነ ነገር ልትላት ነው አይደል? እውነት ለመናገር ላገኘት ብሞክርም ስልኩ አይሰራም። የመሌክ ሁኔታ ደግሞ እንደምታውቂው ነው። ከነዚህ ሰዎች ጋር ደግሞ ሴቪ ላይ መተው ስላልፈለግኩ ነው ምለው። ገባሽ አይደል? እሷም ያንተ ነገር አሳስቧት ነበር። እንደውም ልትደውልልህ ስትሞክር ነበር፣ ግን ቁጥርህን ቀየርክ መሰለኝ። እና እንዳለመታደል ሆኖ እናቷ በአንድ በኩል አለች። ያቺ መርዛማ እባብ ደግሞ በሌላ በኩል ውጥራታለች። ለሴቪ ላይ የሆነ ነገር እንድነግራት ትፈልጋለህ ወንድሜ?
ስሚ ኤስማ፣ እዚህ እንደማልተዋት ንገሪያት። በጣም እንደናፈቀችኝና በጣም እንደምወዳት ደግሞ ንገሪያት። እነግራታለሁ ወንድሜ። አንተ ደግሞ እህት ሜሊክን ሰላም እንድትልልኝ ይፈልጋሉ። መልካሙ እንዲገጥማት ጸልይላታለሁ። አመሰግናለሁ። በጣም ነው የማመሰግነው። ስሚ ሲቪሌን የሚያስቸግራት ሰው ካለ ወይ የሚያሳዝናት ነገር፣ ሌላ ነገር ከተፈጠረ ልክ እንደ ወንድምሽ ወዲያው ደውይልኝ። እሺ ኤስማ፣ አደራሽን። ምንም ነገር ቢፈጠር ደውይልኝ። እሺ እሺ እሺ። ወይ እንኪ እስኪ ይህንን ውሰጂና ለሲቪሌ ስጭኝ። እሺ እሰጣታለሁ። አመሰግናለሁ። ቆይ ኤስማ፣ አንድ ጊዜ ሌላም ነገር አለ። ቆይ በዚህ ሰዓት ምንድን ነው ነገሩ? አቶ ጉርካን። ወይዘሮ ሱምሮ፣ ሳልደውል ዝም ብዬ ስለመጣኝ በጣም ይቅርታ። ወይ ልተኛ ስል ነው የመጣው። ምን ነው በሰላም ነው? ወንድሜ ናና እዚህ ነው። ማሞቂያው በደንብ እየሰራ አይደለም። ጠጋኝ አምጥቼ ነው። እሺ እባካችሁ ግቡ። ነግባ። ደህና መሸሽ። ደህና መሸ። እዚህ ጋር ነው። አዎ ማሞቂያው እዚህ ጋር ነው ያለው፣ ከመደርደሪያው በላይ። ጽዳቶቹ ባይነግሩኝ ኖሮ እኔ አላውቅም ነበር። ምንም አላውቅም ነበር። ለምንድን ነው እንደዚህ አይነት ነገር የማትነግሪኝ? ሱምሮ ንገሪኝ። ዛሬ እንደውም ለጽዳት ሰራተኛው የሚጠግን ሰው እንዲያመጣ ነግሬው ነበር። ለአንተ ይነግርሃል ብዬ ግን በፍጹም አልጠበቅኩም። እና አንቺ ራስሽ ልትከፊ ነበር ያሰብሽው? አዎ አሁን እዚህ ስለምኖር ብዬ ነው። አይ እንደዛማ አይሆንም። ለምንድን ነው አንቺ የምታስጠግኘው? እዚህ ነው ያለውኝ አይደል እንዴ? በዚህ ሰዓት አንተን ከማስቸግር ብዬ ነው። አቶ ጉርካን፣ ምንም ማስቸግር አይደለም ሱምሮ፣ እንደዛ አይባልም። ደግሞም እኔ እንደዚህ አይነት ነገር ደስ አይለኝም። እንዴት ማለት? ይቅርታ፣ ደስ አይለኝም ስትል ምኑ? ነገሮችን ማስተካከል። የምን ማስተካከል ነው? እኔ ሌሎችን ሰዎችን መንከባከብ በጣም ነው የምወደው ማለቴ ነው። ቤት ውስጥ ቡና አለሽ እንዴ? ቡና እንድታፈይልኝ ፈልጌ ነበር። እሺ በቃ እዛ ጋር መቀመጥ ትችላለህ። ቶሎ አፍላለሁ። እሺ። አንተም ቡና ትፈልጋለህ እንደ ወንድሜ? አይ እሱ ቡና አይጠጣም። ለጊዜው እኔ ብቻ ነኝ። አፊልኝ። ወፈር ያለ ቡና ይሆንልኝ። ውይ በጣም ነው የሚበርደው። እዚህ በረዶ ቤት ውስጥ እስከ ጠዋት ድረስ እንዴት ልትቀመጪ ነበር? እችላለሁ ብዬ ነው እንግዲህ። በዚህ ሰዓት ምን እየተከናወነ ነው ያለው? ይስማ፣ ለወይዘሪት ታሪካ ሻይ ላመጣላት ነበር። እንግዲህ በእጅሽ ላይ ይዘሽ አላየሁሽም። ምን አይነት እንደምትፈልግ ሳልጠይቃት ረስቼው እሱን ልጠይቃት እየሄድኩ ነው። እሺ ሂጂ በቃ። እመቤት ሴቪ ላይ ነይ ግቢ። ምን ተፈጠረ? በሰላም ነው? ወንድም ነው የላከው። መቼ ነው? ከትንሽ ደቂቃ በፊት። እና ደግሞ ይህንንም እንድሰጥሽ ልኮኛል። ኤስማ፣ ወይኔ በጣም ነው የማመሰግነው። ዝም ብሎ ተራ ፍቅር አይደለም። እጅግ በጣም ነው የምወዳት። በቃላት ለመግለጽ ራሱ እስከሚያስቸግረኝ ድረስ ነው የምወዳት። እንዴት ብዬ እንደማስረዳህ አላውቅም። ቁጥር ስፍር እንደሌለው መለኪያ ነው የምወዳት። እንደውም ሳላውቃት በፊት እንደምወዳት አይነት ስሜት ነው ያለው። ግን ደግሞ ገና መተዋወቃችን ነው። ልክ መቼም እንደማንሞትና እስከ ወዲያኛው እንደማፈቅራት ከቆመበት ቦታ ሆኖ ትኩር ብሎ እያየኝ ነው። ወይኔ ድጋሚ ማስረዳት አለብኝ እንዴ ብዬ አሰብኩኝ። ከዛ በድንገት ፈገግ ብሎ አየኝና ወጣ። ከሁሉም አበቦች መካከል ይሄኛውን አበባ መርጦ ሰጠኝ። ከዛ ይህ አበባ 20 ሴንት ይባላል።
ሃያሲንት በምንም አይነት የአየር ሁኔታ ይበቅላል። በየትኛውም የአየር ንብረት፣ ስትፈልግ በክረምት ስትፈልግ በበጋ ሲያሻ በበረዶማ ስፍራ በክረምት ወይም ደግሞ በበረሃ ብትተክል ይበቅላል። ከተንከባከብከውና ከተከታተልከው መዓዛው ጠብቆ ይቆያል። ልክ እንደ ፍቅር ማለትም ልክ እንደ አንቺ ሽታው አይቀየርም እና ልክ እንደ ፍቅር ነው አለ። ለዛ ነው ሃያሲንት ማለት የዘላለማዊ ፍቅራችን ምልክት ነው። እሷን ማግኘት ባልችል እንኳን እኔ እንጃ አላውቅም። ወደዚህ እጄ ነበር። ህንፃው እዛው ጋር ነበረ። መንገድ ብቻ ነበር የሚለየን። ተሻግሬ ቆሜ ነበር እና የሆነ ስሜት ተሰማኝ። በቃ ወንድሜ፣ የተሰማኝ ስሜት ለመግለጽ ይከብዳል። እንጃ ልብህ በኃይል እየመታ ነው። አዎ እንደዛ ነበር። ኤስማ መቼም ለሴፍ ላይ መናገሩ አይቀርም። ኑህ መጥቶ ነበር ትላለች። አሁንም የሷ ልብ እየመታ ነው። ካልሆነ ታሲን ወረኛ ነው በለኝ። የእውነት ግን ይመስላል። ደግሞም ዳግም መገናኘት የሚባል ነገር ድሮም ነበር፣ ዘንድሮም ይኖራል። ይሄ ማለት ደግሞ ሁለታችሁም ዳግም መገናኘት በሚባለው ትገናኛላችሁ። ያድርግልኝ ወንድሜ። ስማ ነው፣ ነገ የምናደርገው ትልቅ ነገር አለ። ምን እየተሰማ ነው? ደስ ብሏል? እውነት ለመናገር ደስታ እንኳን አይደለም የሚሰማኝ ወንድሜ። እንዴት ልንገርህ? ትዕግስት የማጣት ስሜት ብቻ ነው የሚሰማኝ። እንዴት እንደማስረዳህ አላውቅም። አሁን የተሰማኝ ስሜት በቃላት ብቻ ለመግለጽ ይከብደኛል ወንድሜ። ለማንኛውም አሁን ጊዜው ደርሷል። እሳተ ነበልባሉ እስካሁን ድረስ ስናቅደው የነበረው ነገር እውን ለማድረግ አሁን ጊዜው ነው። ትክክለኛው የአደን ወቅት አሁን ነው። እሺ መልካም። አቶ ታሐሴን እራት ደርሷል። ተነሱ። በል እንግዲህ ተነስ ወንድሜ ታሐሴን። አሁን አንድ ምዕራፍ ዘግተናል፣ ሌላ ምዕራፍ ደግሞ ይጀምራል አይደል? አሁን የሚዘጋው ምዕራፍ የመጨረሻው እራት ብዬ ነው የምጠራው። አሁን ይህን ምዕራፍ በደንብ እንዝጋው፣ የቀረውን ደግሞ ለፈጣሪ እንተው። አዎ በሚገባ መሌክ። ውይ እህቴ ኔጂላ፣ ውይ ቪታሚን መውሰድን ረሳሁኝ። በጣም ነው የማመሰግነው። በጣም ነው የማመሰግነው። ለመሆኑ እንዴት ነሽ ማሪ? አሁን ደህና ነሽ አይደል? አሁን ደህና ነኝ መሰለኝ፣ ደህና ነኝ። ዛሬ መንትያዬ መጥቶ ነበር፣ ወንድም ታሲንም መጥቶ ነበር። ከዛ ዝም ብለን ተቀምጠን ስለ ብዙ ነገር አወራን። በቃ አሁን ተስፋ አለኝ መሰለኝ። እና ለመሆኑ እንዴት ነን የኔ ውድ ወንድም? እውነት ለመናገር ምንም አይደለም። ደህና ነኝ ወንድሜ፣ ደህና ነው። ምንድን ነበር ያለው ገጣሚው? ጃሂት ሲቲክ ቻራንቺ፣ የወጣትነት ጊዜ ኖሬው በድጋሜ ማየት እፈልጋለሁ ነበር ያለው። ያው እንዲሁም የልብ ስብራት በአፍቃሪዎች መሀል ይበቃል ብሎ ነው። በለው። ስለዚህ አንባቢ ነህ ማለት ነው። ጨዋታውን ጀመርከው። ቆይ ምን አስበህ ነው ወንድሜ? ቀላል ሰው መስላለሁ እንዴ? ንገረኝ። አዎ አንተማ ለየት ያልክ ሰው ነህ። አንተ ትልቅ ሰው ነህ፣ ትልቅ ሰው። ተው እንጂ አታገን ነው። ይኸውልህ ስማ፣ ሰው በመሆንና ጥሩ ሰው በመሆን መካከል በጣም የሚለያይ ነገር አለ። ልክ አባት እንደመሆን። አባት መሆን ማለት ዘር እንዲቀጥል ማድረግ ብቻ ሳይሆን አባት መሆን ማለት የወለደውን ልጅ የሚያሳድግ ሰው ማለት ነው። እነዚህ የተለያዩ ነገሮች ናቸው። እውነት ነው ወንድሜ፣ እውነት ነው። አዎ አሁን ያልኩ ነገር በሙሉ ልክ ነው ወንድሜ። አዎ ጥሩ ሰው መሆን ግን ደግሞ አባት መሆን ያው አባትነት ትልቅ ጥበብ ነው ወንድሜ። አቤት ወንድሜ። የሆነ ነገር ልንገርህ ወንድሜ። ወይዘሮ ስምሩ እውነቱን ነግራ ሊሆን ይችላል። ስለምን ጉዳይ ነው ወንድሜ? አባትህ ስለተባለ ሰውና ስለ ወይዘሮ። ውይ ተው እንጂ ወንድሜ። ይኸውልህ ወንድሜ ታሲም፣ ስማ አንድ ነገር ልንገርህ። አሁን እሳት እያነደደን እራት እየበላን ነው አይደለ? ለምንድን ነው እንደዚህ አይነት ነገር የምታነሳው? ቆይ ንገረኝ እስኪ፣ አልገባኝም። ዝም ብለህ አዳምጠኝ። ቆይ እኔ ታሲን የኒሸርሊ አጋጣሚ በሚባል ነገር በጭራሽ አላምንም። እኛ ልናገኘው እንችላለን። ቤተሰብ ሆነ፣ ወንድማማቾች ሆነ። ይህ አጋጣሚ ይመስልሃል ነው? ቆይ አይደለም እንደ ወንድሜ፣ እጣ ፈንታችን ነበር። እጣ ፈንታ ጃሂት ሲቲክ ታራንጂ ሱምሩ ሻንሳላንና የመሳሰሉት አይደል? ከዛ ተነስተ እጣ ፈንታ ነው አለ። እንዴት ደስ የሚል ነገር ነው! ሁሉንም ነገር አያየስከው።
የእኛ ዕጣ ፈንታ የተሳሰረ ነው። ይኸውልህ እኛ በጣም ብዙ የጋራ የሚባሉ ትግሎች አሉ። ይገባሃል አይደል? ተረድተኛል ወንድም? ይገባኛል። ግን አንድም ነግረህ ነገር አለ። አንተም ደግሞ እኔን ለመረዳት ሞክርሽ። መሌክና እኔ ወደዚህ የመጣ ነው ለምንድን ነው? ሱምሩን ለማግኘትና እውነቱን ለማወቅ ነው አይደለ? እውነት ነው። ዋናው እቅዳችን እሱ ነበር አይደለ? አሁን ደግሞ ሁለታችንም የጋራ ትግሎች አሉ። ከሳንሻላን ቤተሰብ ጋር ምንም ችግር የለብንም እኮ ወንድሜ፣ የለብንም ወንድሜ። እንደውም እኛን እንደነሱ ችግር ይሆንባቸው። ይሄ ይለያል በቃ። እናትህን ነፍሷን ይማሩና እነዚያ ሰዎች ስሟን ያጠፉባት ነበር። ተረዳኸኝ? የልጅነት ጊዜ ያበላሹበት ሰዎች ናቸው። ስለዚህ ከመጀመሪያው ጀምሮ አንድ ላይ ሆነን ያንን ቤተሰብ እንጠላለን። አልተባባልንም? ቆይ ንገረኝ። ተባብለናል ወንድሜ። ኖ እናቴን የደፈሩት እነሱ ናቸው እያልኩ ነው ወንድሜ። ወይዘሮ ሱምሩ የምትናገረው እውነት ነው። እና ደግሞ ለእኔ ሰላም ሊያመጣልኝ የሚችለው ሰው፣ እኔ ልበቀለው የምፈልገው ሰው ከሞተ ቆይቷል። እሱ አሁን በሕይወት የለም። ሳሜት፣ ሂክመት፣ እነሱም አንድ ናቸው። ግን ደግሞ የሁለቱም አባት ሙዛፈር የእነሱ አባት ተብዬው ውሻ እናትን ያባረረው ሰው አይደል? በትክክል እሱ ነው አይደል ወንድሜ? ታሐሲን ንገረኝ እስኪ፣ እሱ ነው? ንገረኝ እባክህ ወንድሜ። እሱ ነው እናቴን የደፈራት። ውይ ታሐሲን ወንድሜ። ከዛ ኃጢአቱንና ወንጀሉን ለመሸፈን ሲል ከቤት አባረራትና ስሟን አጠፋው። እሺ አሁንስ? አሁን ምንድን ነው የምናደርገው? የሆነ ነገር ልንገርህ፣ በውስጤ ያለው ደም ቆሻሻል። ምክንያቱም በውስጤ ያለው ደም የዛ ቆሻሻ ሰውዬ ደም ነው። ታዲያ ይህንን ነገር እንዴት ነው ከውስጤ የማውጣው? ስለዚህ ሳሜትና ሂክሜት ወንድምህና እህትህ ናቸው? ተው፣ እንደዛ ስትል መስማት አልፈልግም። እነሱ ጠላቴ እንጂ ቤተሰቦች አይደሉም። ጠላቶቼ ናቸው። ጠላቶቼ? አዎ ጠላቶቼ። Bayamam bırakayım gitsin. Sen kal bu gece. Bayamam umudumsun sen. ስማ፣ በኋላ የሚቆጨኝ ነገር ነው የምትናገረው ጂያን። ነግሬሃለሁ፣ ይቆጫል። አሁንም በቁጭት ነው የምኖረው መሌክ። አንቺ ተወጅኛለሽ ብዬ በማሰቤ በጣም ነው የምቆጨው። እንደዛ ብዬ ማሰብ በፍጹም አልነበረብኝም። ከአንተ ጋር መገናኘቴ በጣም ትልቅ ስህተት ነበር ጂያን። Yağmur yağar, ıslanırsın vay aman. Güneş doğar, kaybolursun vay aman. Ay ışığı der durursun vay aman. Yakar mısın sen? Yağmur yağar, ıslanırsın vay aman. Güneş doğar, kaybolursun vay aman. Ay ışığı der durursun vay aman. Yakar mısın sen? Sessiz sessiz ağlar gibisin vay aman. Zaman geldi, gidecek misin vay aman. Bırak ay gitsin, sen kal bu gece vay aman. Umudumsun sen. Sessiz sessiz ağlar gibisin vay aman. Zaman geldi, gidecek misin vay aman. Bırak ay gitsin, sen ና እንሂድ። ኖ መሄድ አለብን። ሰዓቱ ደርሷል። vay aman. Umudumsun sen. Sessiz sessiz
ağlar gibisin. Vay aman zaman geldi gidecek misin? Vay aman bırak haydi gitsin. አቶ ጂሃን 10 ክፍሎች ውስጥ ችግሮች አጋጥሞናል። ሲስተሙ ዝም ብሎ ይጠፋል። ለምንድነው እንደዚህ እየሆነ ያለው? እንግዲህ እርግጠኛ አይደለንም። አዲሱ ሲስተም ይሁን ችግሩ ራሱ እርግጠኛ አይደለንም። እሱን የግድ ማረጋገጥ ይኖርብናል። አሰራሩ ግን የሆነ ችግር ያለበት ነው የሚመስለው። አዲሱ ፕሮግራም? አዎ። ፕሮግራሙን ቀይረዋል እንዴ? ማንን ጠይቀ ነው? ማን ነው ፍቃድ የሰጠ? አይ አለቃ፣ አቶ ኢሳት ሁልጊዜ የምንጠቀመውን ኩባንያ ኮንትራት ሰረዘውና ከሌላ ኩባንያ ጋር ተፈራረመ። ኢሳት? አዎ። እውነት ለመናገር አንተ በወቅቱ ሆስፒታል ነበርክና እኔም ያሳወቀ ነበር የመሰለኝ ጌታዬ። እንዴት አደርክ አቶ ኢሳት? እንኳን ደህና መጣ። እንዴት አደርሽ? ሪፖርቶቹ እንዴት ሆኑ? ሪፖርቶቹን አንተ ቢሮ ካስቀመጥኩ ሁለት ቢሮ የኔ ያለው በእጅ እንድትሰጪ ነው የምፈልገው አላልኩሽም ነበር? አቶ ኢሳት ከኔ ጋር አብረና። አቶ ጂሃን እንዴት አደርክ? ለመሆኑ ምን መሆን ነው ሰውዬ? ሰውዬ በዚህ መልኩ አትጀምረኝ። 20 ሰዎች ቀጠሮ አስይዘው ነበር፣ ግን መስተናገድ አይችሉም። 20 ሰዎች ማስተናገድ አልቻልንም። እየተዋረድን ነው በአንተ የተነሳ። ለምን? ምን ተፈጠረ? ምን እንደሆነ አስበህ ነው ኢሳት? እኔ የምልህ ለብዙ ዓመታት ስንጠቀመው የነበረው ፕሮግራም ነው። ለምን ቀየርከው? ቆይ ምን ታውቃለህና ነው እንደዚህ ያደረግከው? ይኸውልህ ስማ፣ ከዚህ በኋላ አንድ ነገር ለእኔ ሳትነግረኝ ለመቀየር የምትሞክር ከሆነ የእውነት እንጣላለን ኢሳት። ይህን እንታውቅ። ሄሎ ፒናር፣ የዚህን አዲሱን ፕሮግራም ኮንትራት አሁን ነው አምጭልኝ። የማይረባ ደነስ ዝም ብሎ ተነስቶ የፈለገውን ያደርጋል እንዴ? እሱ ያበላሸውን ማስተካከል አለብን እኛ።